ክብር ትሰጥቻለሽ አይደል? እሷ የጸጋሪ ክብር ነው የምትሰጡት። እሺ እንዴት ነበር መጽሐፈ ኢያሱ ላይ ትዝ ይላል የእግዚአብሔር መብቴ ነው አለ መስገድ። በነገራችን ላይ ባትዘምሪስ? መብቴ ነው ግን እዘምራለሁ። ላይክ ባትዘምር ትገቢያለሽ የሚል የለም። ባትዘምሪ ባትሰግጂ ኢቭን ቅዱሳኖቹም ሲጀመር ስገዱልን አይሉንም፣ ስገዱልን አይሉንም። ጥሩ ነው። ከድነት ጋር እንደማያያዝ ካወቀን ይበቃናል። በጣም ጥሩ። ከዛ በኋላ በመብት ከሆነማ መብታችሁ እኮ ነው፣ የፈለጋችሁት ማድረግ ትችላላችሁ። መብት ነው በሉን እንጂ ያድናል ምናምን አትበሉን፣ ወይም ያጸድቃል አትበሉን እንጂ እኮ በመብትማ የሚኮንንም የእግዚአብሔር ልጅ ኢየሱስ ድንጋይ ማምለክ ይችላል። ያድናል ሲለን ነው የምንጣላው እንጂ በመብት ከሆነ ልክ ሰማዕታት መላእክትን ደናግላት እነቤታችን እናመልክ አርጋችሁ ተመለሽ። እስቲ ገድሉ ግን ምን ይላል? አንቺ እንደምትዩ ነው የሚለው ባትሰግጂ በስዕሏ ፊት ያልሰገደ ምን ይሆናል አይሆንም የሚለውን እናየዋለን። አንቺ እንዳልሽው ነው ምንም አይመጣም አንቺ ብለሻል። ግን ገድሉ ምን ይላል? በስዕሏ ፊት ያልሰገደ እሺ፣ በስሟስ ያደረገስ ደግሞ ያላደረገን የሚያጣው ነገር እንዳለ ሁሉ ያደረገ ደግሞ የሚያገኘውንም ገድሉ እየነገረሽ ነበር። ዳኒ ወደሱ እንመለስ። የሚያደርገው መጽሐፍ ቅዱስ ራሱ እኮ እየነገረ ነው። በስሜ በቅዱሳኖቹ በጻድቃን ስም ብትመጸውት ኢቭን ሌላ ይቅርና በጣም በትንሹ ቀዝቃዛ ውሃ ብትሰጥ መብታችን ነው። በቃ አይልሽ እንዳለ ማሰሪያው ምን መሰለሽ? ማሰሪያው በቃ ምን አገባችሁ መብታችን ነው እንጂ ያ አይደለም። ብንሰግድም መብታችን ነው። በቃ መብታችን ብቻ ያድናል ስትሉ ነው የምንጣላችሁ። አሁን ቀጥይ ከዳኒ ጋር ቴንክ ዩ። እኔ ግን በጣም ፈልግሻለሁ ስለምጠይቅ ሐሳብ ሳትጨርስ ለምን ትወጣለህ? አሁን እኮ አልጨረስኩኝም። አንድ ነገር ይሄን ሰምተኝ ውጣሽ። እኛ ማለት ነው ቅዱሳን መላእክትን ጻድቃን ሰማዕታትን ስናከብር በጣም ጥሩ ያንቺ ገርተሽ ማን ያሉ ብለን አይደለም። አዳምጠኝ። የኛን ኃጢያት ያስተሰርያሉ። ኢቭን አንድ ሰው ማለት ነው እሺ ጥሩ ሳይገባ ይኸውልህ ጥሩ ቆይ ቤተክርስቲያንሽ አንቺ እንደምትዩ አይደለችም። መሬት ላይ ያለችውን አንቺ እንደምትዩ አይደለችም። ስለማታውቃት ነው። ቆይ ይሄው እሺ ካላወቅኳት ቢያንስ የሚያውቁ ሰዎች ያወሩትን እንስማ። የሚያቋትን ሰዎች ለምሳሌ የቅድም የአባ ገብረ ኪዳንን እኔ ልንገር። ቆይ ግድ የለም እሳቸው ያወሩ። ቆይ ጥሩ ያወሩ እንስማቸው እስቲ። ከዛ ትነግሪኛለሽ። ሰማሻለሁ። አሁን ግን እንስማቸው። ኮሜንት ላይ እነዚህ ተከታዮቻችሁ ጥሩዬ እንትን ምናምን ይያሉ። እኔ የኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። እሺ ጴንጤ አይደለሁም። ንገራቸው። ችግር የለም። ጥሩዬ ንጹህ ኦርቶዶክስ ናት። በቃ እውነት ነው። ንጹህ ኦርቶዶክስ ናት። ስሟት። እሺ አሁን በደንብ ስሙ። የመድኃኒዓለምን የሚዘክር ሰው ግን ሌሎች ነፍሳትን ጨምሮ ከሲኦል ያወጣል። የመድኃኒዓለምን ዝክር የሚዘክር ሰው ማለት ጠላውን ብትጠጡት እንደ ጸበል ቁጠሩት። የመድኃኒዓለምን ዝክር ንፍሮውን ብትበሉት እንደ መድኃኒት ቁጠሩት፣ ይፈውሳቸዋል። አክብራችሁ ከተጠቀሙ እንደሰማችሁት ነው። የመድኃኒዓለምን የሚዘክር ሰው ግን ሌሎች ነፍሳትን ጨምሮ ከሲኦል ያወጣል። ሌሎች ነፍሳቶችን ጨምሮ ቆይ ልሰማሽ ነው። ሌሎች ልሰማሽ ነው። ሌሎች ነፍሳቶችን ጨምሮ ሰምቻለሁ። ደግሞ አትንገረኝ፣ ልንገርህ። እውነት ነው። ምክንያቱም እርሱ መድኃኒዓለም እግዚአብሔር ነው። በእግዚአብሔር ዘንድ ግን ሁሉ ይቻላል። ማቴዎስ 19:26 ምክንያቱም እሱ እግዚአብሔር ነው። ገብቶሃል? ሲጀመር ዝክሩን እኮ የምዘክረው እሱን አምነህ ነው። መጀመሪያ ጌታን ተቀብለዋል። ልክ አሁን በእናንተ በምታወሩት ጌታን አምነዋል ማለት አዳኝ እንደሆነ መሞቱን መሰቀሉን ከሞታ መነሳቱን ካመንክ በኋላ ነው እኮ የዘከርከው። ዳት ሚንስ ከዛ ደግሞ ሲኦል ስትገባ ከሲኦል ሌሎች ሰዎችን ታወጣ። ምክንያቱም በእግዚአብሔር ዘንድ ሁሉ ይቻላል። ያን የፈቀደው ማን ነው? ራሱ መድኃኒዓለም። ሂድ ማቴዎስ 19:26 አንብበው ይላል። ቆይ ልንሄድ ነው። ቆይ ጥሩዬ አሁን ይሄንን አመንሽ ማለት ነው። ምንድነው ያመንሽው? ቅድም ዳጊ ያስጣለሽን ፖይንት አሁን ደግሞ አነሳሽው። ኦኬ። ስለዚህ ቤተክርስቲያንሽ በክርስቶስ ኢየሱስ ብቻ ሳይሆን ተዝካርም በማድረግም ወይ ደግሞ ዝክርንም በመፈጸም ሰው ለሱ ብቻ አይደለም ለሌላው ጭምር ከኃጢአት ከሲኦል የመዳኛ ምክንያት ይሆናል ብለሽ አመንሽ ማለት ነው። ስትቀነጠሺ ንገሪና ማለት ድንገት ፍሬቻ ይበራል። አሁን መኪና ስትነጂ ድንገት ሰው ዞር ሲል ግጭት ይፈጥራል። እና አሁን ስትጠነ ባያንስ ዞር ስትይ ኩርባ ላይ የሆነ ነገር ስታሳይ ፍሬቻ ይታያል። እና ፍሬቻ አብሪልን አሁን ዞር ያለው በይና ሐሳብ ተቀይር ያለው በይንና ከዛ እንቀጥል።
ማለት አሁን ባልኩት ሐሳብ በእግዚአብሔር ዘንድ ሁሉ ይቻላል በሚለው እንትን አላልኩም ማለት አይ ቅድም ዝክር በመዘከር ሳይሆን ኢየሱስ ክርስቶስን በማመን ብቻ ነው ቤተክርስቲያናችን ይሄ ምን ዘክረው ምናምን ቆይ ጥሩ ይሄ እኮ ቃል ለማመሰለ ዳኒ ጥሩ ልጨርስልሽ ዝክር ምን ዘክረው ደስ ስላለን ነው ምናምን ስትይ ነበር በቃ ባለ መዘከርም እንችላለን ምናምን ስትይ ነበር የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ በማመን ብቻ ነው ስትይ ነበር አሁን ግን ዝክር የዘከረ ሰው እሱ ብቻ አይደለም ሌላውን ሰውንም ከሲኦል ያወጣል እያሉ ነው ያሉት አዎ ምክንያቱም ዳኒ እንኳን በጌታችን መድኃኒታችን ኢየሱስ ክርስቶስ ይቅርና የጻድቅ ሰው ጸሎት እንኳን ኃይል አላት ይላል እንኳን ባለቤቱ ስለዚህ እሱን እኮ ተቀበልሽ ግን በቃ ሐሳብ ቀይሬያለሁ በይና አልቀየርኩም ለምን ቀይራለሁ ይሄ መዳን የሚለውን አልቀየርኩም መዳን በኢየሱስ ክርስቶስ ብቻ ነው እሺ ከሲኦል የወጣው ሰው በምንድን ነው ሰው አሁን አንቺ አይደለሽም ሌላውን ሰው ከሲኦል ታወጫለሽ ያንቺን ተይው እሺ እንግዲህ እናታችን ሐና ክብር ይግባትና እግዚአብሔር ከሲኦልም ከገነትም ያወጣ እኔ አሁን ስለ እግዚአብሔር አይደለም እየጠየቅኩ ያለሁት ዝክር በማድረግሽ ሌላውን ሰው ከሲኦል ታድኛለሽ እያለሽ ነው አባትሽ አዎ እሺ ሶ ሌላውን ሰው ከሲኦል የምታድኝው አንቺ ክርስትናን ከተቀበልክ በኋላ ለበደልከው ጥፋት ላጠፋው ነው እንጂ መጀመሪያ ላይክ በክርስቶስ ላልሆኑ አይደለም ይሄ ነገር እሺ ይሄ ነገር በክርስቶስ ለሆኑ ሲኦል ስለገባ ሰው ነው እያወራን ያለነው ተይ ሲኦል ስለገባ ሰው ነው እያወራን ያለነው ሲኦል የገባን ሰው አሁን ልታወጪ ነው በምንድነው የምታወጪው የዘከርሽ ሰው ስለሆንሽ ነው ያ ኪዳን የተሰጠሽ አሁን ከሲኦል የምታወጪው በኪዳኑ አማካኝነት ነው ዝክር የዘከረ አንቺ ለትውልድ ነው ከዛም በላይ እስከ ሺ ነው ቃል ኪዳኑ ነው ስለዚህ አሁን እሺ ሐሳብ ቀይሬያለሁ እኮ አሁን እሱን ነው ማስተካከል ያለብሽ ሐሳብ ቀይሬያለሁ ዝክር ማለት ነው ቅድም እኮ መግቢያዬ ላይ ባጭሩ መልሼልሃለሁ እዚህ ጋር በማረም በዝክር ይዳናል ለሚለው አይዳንም ብያለሁ ይሄው አሁንስ በማን በቃል ኪዳን ነው ላመኑት በቃል ኪዳን ለሆኑ ማለት ላመኑት እሱን እኮ ነው የምናወራው ታለም እሱን እኮ ነው እየተነጋገርን ያለነው አሁን ኢየሱስ አይደለም የሚያወጣው ከሲኦል የዳነው ሰው ኢየሱስ ክርስቶስን ስላመነ አይደለም ኢየሱስን ስላመነ አይደለም ከሲኦል የወጣው ዝክር ያደረገ ሰው ምን አልሽ ለኑ በኋላ ኃጢያት ገብተው ንስሐ አልገቡት ነው የሚወክለው በጌታ ለሆኑት ብቻ ምንም ይሁን አሁን እሱ ላይ እንመጣለን ዲስከስ እናደርግበታለን ይኸውልሽ አሁን ግን ከሲኦል እየወጡ ያሉ ሰዎች ኢየሱስን አምነው ከዛ ክደውስ ነበር ልክ እንደ እኮ የካደ ሰው ግን አሁን ያ የካደው ሰው አሁን የዳነው በምን ምክንያት ነው ያምን እኮ እግዚአብሔር ልጅነትን አግኝቷል ከዛ ግን ኃጢያት ተሰራ ሲኦል ስለገባ ሰው ነው ያወራና ነው ቱርዬ ሲኦል የገባው ሰው ኃጢያተኛ በደለኛ ሰው ነው ምን አይነት ኃጢያት ምንም ኃጢያትና በደል ያለበት ሰው ለምሳሌ ጌታን ከተቀበለ በኋላ በእናንተ ሲኦል ኃጢያት ቢሰራ ሲኦል አይገባ አሁን ግድ የለም ስለኛ አይደለም አሁን ኃጢያት ስለገቡ ሰዎች ይስማማሉ ይሄ እኮ ራሱ ለኔ መልስ ነው መልስ መጀመሪያ ይሄን ምንድነው ምትይ አንተ ጌታን ከተቀበልክ በኋላ ኃጢያትን ብትሰራ ሲኦል ትገባለህ አትገባም እርስ መቀየር ፈልገሽ ነው ጡርዬ በፍጹም አይደለም እውነት እኔ በነገራችን ሄዳለሁ ካልደከመሽ ኦሬዲ እኛ አሁን ሲኦል ስለገባ ሰው ነው እያወራን ያለነው ገና ሲኦል ስለሚገባ ሰው አይደለም እያወራን ያለነው ሲኦል ስለገባ ሰው ነው እየተረጋጋን ያለነው እኔ እኮ ይልጥፍ እናንተ ናችሁ እኮ ፍሬቻ አብርታችሁ አይ ምን ይተዋቋም አሁን እኮ አንቺ ነሽ እየጠየቅሽ ያለሽ እኔ ጠያቂ ነኝ እግዚአብሔር አለ ከዛ ስለኔ ጠየቀኝ አሁን የጠየቁን በቀጥታ መልስልኝ አሁን እኛ ጥያቄ ላይ ነው ያለነው መልስ አሁን አልመለስንምና አሁን እያወራን ያለነው ኃጢያትን ብትሰራ ሲኦል ትገባለህ አትገባም መልስልኝ እንቀጥታ ቆይታለም አሁን በደንብ ረጋቤ አሁን እያወራን ያለነው በኪዳን ከሲኦል ስለመውጣት ነው እያወራን ያለነው ስለዚህ በኪዳን ከሲኦል መውጣት ይቻላል ብለሽ እመኚ መጀመሪያ ቤተክርስቲያኔ አው ታስተምራለች ወይኔ ያላምንበትም ትያለሽ እንጂ አሁን ሌላ ቦታ ላይ አንሄድም በኪዳን ከሲኦል እንደሚወጣ አሁን መጀመሪያ እመኚ አባ ገብረ ኪዳን ልክ ናቸው ምክንያቱም እኔ ከሳቸው አልበልጥም እሺ ስለዚህ አሁን ቤተክርስቲያኔ የላትም ያልሽውን ትምህርት ይቅርታ በዩ ዳጊናውን ቅድም
እንትን ስትከራከሩ ነበር። ዳጊ ሶሪ ለካስ ቤተክርስቲያኔ አላት በው ይሄው ዳጊ ይቅርታ ልትል ነው። ተቀበላት ይቅርታ ዳጊ ባይዘዌ በዚህ ይቅርታ የሚያስጠይቀኝ ምንም አይነት ጉዳይ የለም። መዳን በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም ነው የዳነው። ይሄ ምንም ይቅርታ ሊያስጠይቀኝ እንደውም አንገቴ ሁላ ሊሰየፍ ይችላል። እሺ መዳን በቤተክርስቲያናችሁ በክርስቶስ ኢየሱስ በማመን ብቻ ነው? አዎ እሺ አባ ገብረ ኪዳን ምንድነው አሁን ያሉት? ካመንክ በኋላ ለሰራነው ኃጢአት እንዴ በነገራችን ላይ ቃል ኪዳኖች ማመናቸው የተሰጡ ስሞች ደግሞ አሉ፣ ሰዎች ደግሞ አሉ። እንመጣለን። ለአብርሃም ቃል ኪዳን ሲገባለት ማለት ነው። ለአብርሃም ቃል ኪዳን ሲገባለት ለእስራኤል ነው እንጂ እኮ ለሌሎቹ አይደለም። እስራኤል ሚንስ በእግዚአብሔር ውስጥ ላሉት ብቻ ማለት ነው። ይሄ ቃል ኪዳን የሚሰራው በጌታ ላሉት ብቻ ነው። ተረዳኝ? ኦኬ እሺ እኮ አሁን እኮ ልወስድልሽ ነው። አሁን ይኸውልሽ ጥሩዬ በጌታ መሆናቸው ያለ ኪዳኑ አድኗቸዋል? ምን አልከኝ? በጌታ መሆናቸው ኃጢአት በደል ያለባቸው ያለ ኪዳኑ መዳን ችለው ነበር እነኚህ ሰዎች? ንስሐ ከገቡ ዋናው በጌታ ከሆኑ ንስሐ የገባ ሁሉ ኧረ ታለም የት ነው የምትሸሹ? እነኚህ ሰዎች እኮ በጌታ መሆናቸው እኮ አላዳናቸውም። ሲኦል ነበሩ። በጌታ ናቸው አልሽን፣ እሺ ተቀበልንሽ። ግን በጌታ ሆነው አልዳኑ። በጌታ ሆነው ያልዳነ ሰው ንስሐ ሳይገቡ ነበር ያረፉት። እሺ ሲኦልስ ገብተው ንስሐ ገብተዋል? ንስሐ ስለገቡ ነው የወጡት? በቃል ኪዳን ወጡ። አዎ አየሽ ይኸውልሽ ሰውን ያለ ንስሐ ከሲኦል ማውጣት የቻለው ቆይ ይኸውልሽ ሰዎቹ ያለ ንስሐ ከኃጢአታቸው ከበደላቸው ጭምር ማዳን የቻለው የኢየሱስ ስም አይደለም። በኦርቶዶክስ የቅዱሳን ቃል ኪዳን ይሄንን መቀበል አለብሽ። ስለዚህ የቅዱሳን ቃል ኪዳን ነው ከምን አንድ ኃጢአተኛና በደለኛ ከነ ኃጢአቱ ከነ በደሉ የእግዚአብሔር መንግስት እንዲወስድ ማድረግ የሚችል ነው። ስለዚህ ምንድነው ምን እንደመደመው እና አንቺ እዛ ቤት ውስጥ ኢየሱስ ክርስቶስ ብቻ ነው ያድናል የሚባል አስተምሮ የለም ማለት ነው። እንደውም ኢየሱስ አያድንም። ስለዚህ አንተ የምትለው ጌታን ከተቀበሉ በኋላ ኃጢአትን ሰርተው እግዚአብሔር መማር አይችልም፣ በቃል ኪዳንም መዳን አይችሉም እያልክ ነው። ይኸውልሽ እያልኩ ያለሁትን እኔ ልንገርሽ። አሁን እያወራሁኝ ያለው ስለ ኦርቶዶክስ አይደለ? በኦርቶዶክስ አስተምሮ ውስጥ ኢየሱስ ክርስቶስ የሚባል አዳኝ የለም። ለኃጢአተኛ ለበደለኛ የሚሆን እሱን በማመን የሚገኝ የዘላለም ሕይወት ያለበት አዳኝ የለም። ከኢየሱስ ይልቅ ለኦርቶዶክሳውያን የተሻለ ተስፋ ኃጢአት ቢኖርባቸው ቢበድሉ ሲኦል እንኳን ቢገቡ ተስፋቸው ቃል ኪዳን የተሰጣቸው ጻድቃን ናቸው። እዛ ቤት ውስጥ ኢየሱስ ክርስቶስ ሰው ሊያድን የሚችለው ኃጢአተኛን ያልሆነ ምግባር ያለውን ሰው ያንን ሰው ብቻ ነው ኢየሱስ ማዳን የሚችለው። ለኃጢአተኛ ለበደለኛ ምግባር ላለበት ሰው ኢየሱስ ክርስቶስ እዛ ቤት አያድንም። ምግባር የሌለው ሰው ኢየሱስ አያድንም። እኔ ከኦርቶዶክሳዊ ነኝ። ታዲያስ ኦርቶዶክሳዊ ስለሆንሽ እኮ ነው እያወራን ያለነው። ጥሩዬ እኮ ይኸው መዳን እኮ የምንድንበት የዳነውን በኢየሱስ ክርስቶስ ነው። መሬት ላይ ያለች ኦርቶዶክስ እንደሱ አታምንማ። ችግሩ እሱ እኮ ነው። ጥሩዬ መጽሐፍ ቅዱስ እኮ መጀመሪያ እኛ ጋር ነበር ዳኒ፣ እኛን ለእናንተ የሰጠናችሁ። ምንም እሱ ልትይዙ ትችላላችሁ። የመጀመሪያ ጉዳይ አይደለም። አሁን ትኖሩበታላችሁ ወይ ነው ጥያቄው? አትኖሩበትም። ዳንኤ ሰጪዎቹ እኮ እነሱ ነው። አሁን እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና አሁን የተናገራችሁ ማቴዎስ 10 ላይ ያሉት ቃል አንተ ተደማመጡ። ጦርያ ዳኒ እንዴት ተተረጉመዋለህ? በስሜ በደቀ መዛሙርቴ ስም ጦርያ አንድ ጊዜ እሺ ዳኒ እኛ እኮ ያለች ያለችው ምን መሰለ? እኛ እሱ ኢየሱስ ክርስቶስ ራሱ ነው ምንድንባቸውን ሰዎች የሰጠን እሱ ራሱ ነው ምክንያት ያደረገልን ነው። ለዚህ ጥቅስ ከሆነ እንስተ የምንድንባቸውን ሰዎች ኢየሱስ አልሰጠም። የምንድንባቸው ሰዎች የሉንም።
የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም ነው የሚለው። ከምድር በታች የተሰጠ ሰዎች ጠርተውት የሚድኑበት ስም አንድና አንድ ነው፣ ኢየሱስ ክርስቶስ ይባላል። ከዚህ ስም ውጪ ሌላ ሰዎች ሊድኑበት የሚችሉበት የዘላለም ሕይወት ሊያገኙበት የሚችሉበት ስም የለም። ይህንን እኮ ያለው ሐዋርያው ጴጥሮስ እኮ ነው ጋይስ። ማለት የጌታ ሐዋርያ እኮ ነው የተናገረው። እሺ ኢየሱስ የተናገረውስ በቃ እውነት እውነት እላችኋለሁ ዋጋውን አያጣም ያለው። እሺ ይሄን ቃልስ እንዴት ታያለህ? በጣም ጥሩ ጌታ ላልኩት ላይ ምክንያቱም በጌታ እያልን ነው ብያለሁ። ቆይ ይኸውልሽ አሁን እዛ ክፍል ላይ እየተነገረ ያለው አንድ ነገር እንደሆነ እንስማማ። ኦኬ የኃጢአት ስርየትና ይቅርታ የሚገኘው እየተበላ እየተወራ አይደለም። የማቴዎስ ምዕራፍ 10 ሐሳቡን አንደርስታንድ ማድረግ አለባችሁ። ማቴዎስ ምዕራፍ 10 ላይ ያለው አውድ የኃጢአት ይቅርታን ስለመቀበል አይደለም። ኦኬ የኃጢአት ይቅርታን ስለመቀበል ሳይሆን በአገልግሎት ህይወት ውስጥ ምን ያሉ የዳኑና የጸደቁ ሰዎች የሚያወራው እኮ ስለዳኑ ሰዎች ነው። ቆይ ዳኒ የእግዚአብሔር ስምን ከኢየሱስ ክርስቶስ ስም ትለየዋለህ? ቆይ አንድ ሐሳብ እናስተናግድ፣ ይሄንን እንጨርሰው። ኦኬ ማቴዎስ ምዕራፍ 10 ላይ የሚናገረው ሰዎች የሚድኑበትን ተስፋ አይደለም የሚያወራው። የዳኑ ሰዎች አገልግሎታቸውን እግዚአብሔር እኩል እንደሚቆጥርላቸው የተናገረበት ሐሳብ ነው። ምን ማለት ነው? ሁለቱን ሐሳብ ልንገርሽና ከዛ እንሂድ፣ ችግር የለም። እንደዚህ ይላል አይደል ማቴዎስ ምዕራፍ 10 ላይ ይሄው አውዱን መረዳት በጣም አስፈላጊ ስለሆነ ማለት ነው። እሺ ማቴዎስ ምዕራፍ 10 እንደዚህ ይላል አይደል? ምንድነው እሱ? ቁጥር 5-6 ላይ ያለውን ሐሳብ እንየው። እሺ እንደዚህ ያለ እነዚህን 12 ኢየሱስ ላካቸው አዘዛቸውም ይላል ቁጥር 5 ላይ። ኦኬ ሐዋርያትን ጠራ፣ አዘዛቸው፣ ሂዱ አላቸው። አሁን በደንብ ነው ማስተዋል ያለብን። እንዲህም አለ በአሕዛብ መንገድ አትሂዱ፣ ወደ ሰማርያንም ከተማ አትግቡ፣ ይልቁስ የእስራኤል ቤት ወደሚሆኑት ወደ ጠፉት በጎች ሂዱ እንጂ አለ። በቃ ሂዱ አለ። ከዛስ ሄዳችሁም መንግስተ ሰማያት ቀርባለች ብላችሁ ስበኩ ነው ያለው። ስለዚህ የሚሰበክ ነገር አለ። ምንድነው እሱ? መንግስተ ሰማያት ቀርባለችና ብላችሁ ምን አድርጉ? ስበኩ አለ። ከዛስ ደዌዎችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችንም አንጹ፣ አጋንንትንም አውጡ፣ በከንቱ ተቀብላችኋልና በከንቱ ስጡ ይልና ቁጥር 9 በጣም ወሳኝ ቃል ናት። ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም ለመንገድ ከረጢት ወይም 2 እጀ ጠባብ ወይም ጫማ ወይም በትር አታግኙ፣ ለሰራተኛው ምግቡ ይገባዋል አለ። ጌታ ለአገልግሎት ነው እየላካቸው ያለው እንዳይረሳ። ለአገልግሎት ከቀያቸው ውጪ እየተላኩ ጌታ ምን አላቸው? ወርቅ እንዳትይዙ፣ ብር እንዳትይዙ፣ ምንም በመቀነታችሁ ምንም ነገር ይዛችሁ እንዳትሄዱ አለና ከዛስ ለሰራተኛው ምግቡ ይገባዋልና አለ። ታዲያ በምንድን ነው የሚገዙት እነኚህ ሰዎች? ጌታ አትያዙ አላቸው። ግን ለሚያገለግል ሰው ደግሞ ለአገልጋይ ምን ይገባዋል አለ? ምግብ ይገባዋል አለ። ከየት ነው እነኚህ ሰዎች ምግብ የሚያገኙት? ከየት ነው ብር የሚቀበሉት? በነፃ ተቀብላችኋልና በነፃ ስጡ ነው እያለ ያለው። ሄደው የሚያገለግሉበት ቦታ ላይ እያስከፈሉ አይደለም ወንጌል የሚሰብኩት፣ እያስከፈሉ አይደለም በሽተኛ የሚፈውሱት። ኦኬ በግልጽ ነው እየተናገረ ያለው። በነፃ ተቀብላችኋልና በነፃ ስጡ ነው ያላቸው። ስለዚህ በአገልግሎታቸው ላይ ሄደው የሚሰበስቡት ስላገለገሉ፣ ስለፈወሱ፣ በሽተኛን በጌታ በኢየሱስ ስም ስለፈወሱ እሺ ሊዘጋ ነው። እሺ እሺ ተመለስን። እሺ
አይሽ በአገልግሎት ስም ኤኒ ነገር አልጠየቃ እንዳትቀበሉ ብሏቸዋል። ምንም ነገር ማለት ነው። ስለዚህ ስለፈወሱ ምግብ ብር አይቀበሉም። ስለ አጋንንትን ስላስወጡ ከሰዎች ላይ የሚሰበስቡት የላቸውም። ዘይት አይሸጡ ምናምን። ላይፋቸው እንደዚህ ነው። እንዳታደርጉ ነው ያሉት። በነፃ ተቀበላችኋልና በነፃ ስጡ ነው ያላቸው። ከዛስ ግን ምን አላቸው? ለአገልጋዩ ለሚያገለግል ሰው ምግቡ ይገባዋል፣ ለሰራተኛ ምግቡ ይገባዋል ብሏቸዋል። ይሄንን ቃል መርሳት የለብንም። ሄዱ ተነስተው። ከስር ያለው ሐሳብ ለማን ነው የሚናገረው? ጌታ ለደቀ መዛሙርቱ አይደለም፣ እነሱን ለሚቀበላቸው ሰው ነው ጌታ እየተናገረ ያለው። ምኖችን? አገልጋዮችን ለሚቀበሉ ሰዎች። እነኚህ ሰዎች አገልጋይ ሰራተኞቹ ሲሄዱ ለሄዱበት ስራ እግዚአብሔር ስለሾማቸው ጌታ ስለሾማቸው ያገልጋያቸው ያገለግሉበትን ዋጋ ማን ነው ሪዋርድ የሚያደርጋቸው? ጥሪ አሁን እኮ ወደኛ ሐሳብ መጣ። ግንዳኔ ታውቃለህ ማን እኔ ጥያቄን ጠየቅኩሽ። ጥሪ ማን ነው የሚቀበላት ማለት ሪዋርድ የሚሰጣቸው ማን ነው? አሁን እነኝን አገልጋዮቹን ህዝቡ ህዝቡ ማን ከህዝብ ምንም እንዳትቀበሉ ብሏቸዋል ጌታ። ስለዚህ እግዚአብሔር ነው ዋጋቸውን የሚከፍለው። ዋጋቸውን የሚሰጠው እግዚአብሔር ነው። ተባረክልኝ እና ታዲያ ቆይ ረጋብ ከእግዚአብሔር ዘንድ ነው ምን የሚቀበሉት? ሪዋርድ የሚቀበሉት። ከሰው ዘንድ ምንም መቀበል የለባቸው። ሪዋርድ ሲቀበሉ የምን ሪዋርድ ነው የሚቀበሉት? የአገልግሎት ሪዋርድ ነው የሚቀበሉት። እንደ ነብይ ነው የተላኩት አይደለ? እንደ ሐዋርያ ነው የተላኩት። እንደ ጻድቅ ሰው ነው የተላኩት። እነኛ አገልጋዮች ናቸው። በህዝቡ ፊት ነው የተላኩት። ግን ምን ብሏቸዋል? ምግብ እንዳትይዙ ብሏቸዋል። ብር እንዳትይዙ ብሏቸዋል። ምግብን ጌታ ለሰራተኛ የሚያዘጋጀው እንዴት ነው ነው ጥያቄው። ለአገልግሎት ስለሄዱ ስለወጡ እግዚአብሔር በመላእክት በኩል ነው የሚመገባቸው ወይስ ምግብ እንዳይበሉ ሆዳቸውን በተአምራት ነው የሚሞላው? ይሄ ክፍል እንደሱ አይነት ሐሳብ የለው። ለሰራተኛ ምግብ ታዲያ እንዴት ነው የሚያዘጋጀው ጌታ ካልን ይሄው ቃሉ በግልጽ ይናገራል። እንዴት ጌታ ምግብን እንደሚያዘጋጅላቸው ነው። ስለዚህ አሁን ያወራነው የቅዱሳኑ ሁሉ እኛም እኮ እሱን ልክ እንደነሱ ቆይ ታለም እንጨርሰውና ከዛ ችግር የለም እሰማሻለሁ። ይሄው ቁጥር 37 ላይ እንደዚህ ይላል። ቁጥር 40 እናንተን የሚቀበል እኔን ይቀበላል። በቃ እኔንም የሚቀበል የላከኝን ይቀበላል። ከዛስ ነብይን በነብይ ስም የሚቀበል የነብዩንም ዋጋ ይወስዳል አለ። አሁን የተላኩት እነኚህ እግዚአብሔር ጌታ የላካቸው ወደ ሰማርያ እንዳትሄዱ ለእስራኤል ምድር ላይ ሄዳችሁ ወንጌልን ስበኩ ያላቸውን የመንግስቱን ወንጌል ስበኩ ብሎ የነገራቸውን ጌታ ምን አለ? አሁን ለህዝቡ ደግሞ ነብይን የምትቀበሉ ከሆነ የተላኩትን እነኛን አገልጋዮች የምትቀበሉ ከሆነ የነብዩን ዋጋ ታገኛላችሁ አለ። ምንድነው ጌታ እየተናገረ ያለው? እያስተላለፈ ያለው መልእክት ምንድነው? የተላኩት ሐዋርያዎቹ የተላኩት ከጌታ ዘንድ የሚቀበሉት ነብዩ የተላከው ነብይ ከጌታ ዘንድ የሚቀበለው የነብይ ዋጋ አለው። ኦልራይት የነብይ ዋጋ አለው። አሁን ግን ደግሞ እዚህ ጋር ጌታ ያንን ነብይ ብር ይዘህ አትሂድ ብሎታል። ያንን ነብይ ደግሞ ጸጋን አትሽጥ አትቸርችር ብሎታል። ስለዚህ ለዛ ነብይ የሚያስፈልገውን ምግብ የሚያዘጋጀው ማን ነው? አሁን የሚቀበለው ሰው። ስለዚህ ለእግዚአብሔር መንግስት በጌታ ፊት ሁለቱም ምንድናቸው? አገልጋይ ናቸው። ነብዩ የሚያገለግለው እግዚአብሔር በሰጠው በነብይነት ጸጋ ይሁን እንጂ አሁን ግን ነብዩ በእግዚአብሔር ጸጋ በማገልገል ብቻ መኖር አይችልም። ምን ያስፈልገዋል? ምግብ ያስፈልገዋል። ኦልራይት ምግብ ያስፈልገዋል። ያንን ምግብ ግን የሚያዘጋጀው ማን ነው? አሁን ይህንን ነብይ የሚቀበለው ሰው ነው። ስለዚህ በጌታ ፊት ነብዩም በእግዚአብሔር ጸጋ በነብይነት ሲያገለግል ዋጋው እንዲሁም ደግሞ ነብዩን የተቀበለው ደግሞ ለነብዩ ደግሞ የሚያስፈልገውን ነገር ፕሮቫይድ የሚያደርገው የሱም ዋጋ በእግዚአብሔር ዘንድ ሁለቱም ምንድናቸው? አንድ ናቸው።
ነብዩ በጌታ ፊት እያገለገለ ነው። ነብዩንም የተቀበለው ሰው በጌታ ፊት እያገለገለ ነው። ሁለቱም ምን አላቸው? የከበረ ዋጋ አላቸው። ነብዩ የሚቀበለውን መክሊት ይሄም ሰው ያገኛል ነው እያለ ያለው። ለምን? ሁለቱም በተሰጣቸው ጸጋ አንዴ ቆይ ሁለቱም በተሰጣቸው ጸጋ ምን እያደረጉ ስለሆነ? እግዚአብሔርን እያገለገሉ ስለሆነ አለቀ። ይሄንን ነው የሚናገረው እንጂ እዚህ ክፍል ላይ የዘላለም ሕይወት እንድታገኙ ነብዩን ተቀበሉ የሚል ትምህርት የለውም። ነብዩ የተላከው ምንድነው? ወንጌልን ስበክ ነው የተባለው እንጂ ራስን ስበክ አልተባለም። እና ይሄን ሐሳብ በደንብ መረዳት ይኖርብናል። እናንተ ቤት ግን ተገላቢጦች ነው። እሺ አዳምጠኝ። ስለዚህ ይኸውልህ አሁን እዚህ ጋር ለሐዋርያት ብቻ ነው ብለህ እንዳትል ኢቭን እናንተን የሚቀበል እኔን ተቀበል ራሱን ጠቅሷል። እኔን የሚቀበል የላከኝን እዚህ ውስጥ በጣም ብዙ አካላቶች አሉ። አብ አለ፣ ወልድ አለ፣ ነቢያት አሉ፣ ጻድቃን አሉ። ኢቭን ታናናሾች ማለት ላይክ ምንም አይነት ምግባር ሳይኖራቸው ከስሮ ነው። አየህ ሁሉንም አየህ። በነገራችን ላይ ልንገር እኔ ዳኒ አንተን ማዳመጥህ ለመረዳት ለመማር ነው። የምር በዚህ ልክ ከሆነ ኢቭን ራሱ መልሱ መለስከው እዚህ ጋር። ምክንያቱም ይሄ ቃል ከሐዋርያት ነው እንኳን ብለህ እንዳትከራከር የጻፈው ከ72 አርድእት ራሱ ማቴዎስ ነው። አየው ቃሉ ራሱ እዚህ ጋር ሲመሰክርብህ ራሱ ኢቭን ለሐዋርያቶች ብቻ ነው ብለህ እንኳን እንዳትከራከር አልገባኝ። ፖይንትሽ አልገባኝ። ፖይንቴ ምን መሰለህ? እዚህ ጋር የተጠቀሱት አካላት ይሄ ቃል የሚሰራው ኢቭን እንኳን ለሐዋርያቶች ለተቀበለ ብቻ ነው ብለህ እንዳትከራከር የጻድቃን ስም አለ። የራሱ የኢየሱስ ሐዋርያቶች ጻድቃን አይደሉም ያልሽኝ ያለሽው? ኢቭን አባ ገብረ ኪዳን ሐዋርያቶች ጻድቅ አይደሉም ያልሽኝ ነው ወይ ያለሽ? እኮ ናቸው ግን ጻድቃን በቃ ጻድቅና አለ በቃ ሁሉንም ይወክላል። ሐዋርያቶች ብቻ አይሉም። ኢቭን ሐዋርያቶች ብቻ ናቸው ደግሞ እንዳትል የጻፈው ማቴዎስ ነው። ከ72 አርድእት ወይ ደግሞ ከ120 የኢየሱስ ክርስቶስ ቤተሰብ አንዱ ነው። 120 ቤተሰብ ደግሞ መሃል ማን አለች? እመቤታችን ቅድስት ቆይ አንዴ ረጋበይ ሐሳቡን ሰብስበን ነው የምንሄደው። ኦኬ እናንተን ሲል ማንን ነው ጌታ እየጠቆመ ያለው? እናንተን ሲል 12ቱን። ኦኬ ስለነሱ ነው እያወራ ያለው ማለት ነው ጌታ። እሺ ከዛ ነብይን ሲል ደግሞ ማለት ነብይ አሁን እናንተን ካለ በኋላ እኮ ግን ነብይን አለ፣ ጻድቃንን አለ። ለምን እናንተን ባልቆመ? ከሐዋርያት መካከል በነብይነት የሚያገለግል የለም ያልሽኝ ያለው? እሺ ስለዚህ ማለት ነው እሺ ጸጋ የለም ነው ያልሽኝ ያለሽው? አልገባኝ። እሺ አይደለም አላቸው። ተው እኔ በጣም ተረድቻለሁ። የሚገርም ዳኒ ያንተን መረዳት ባላቅም ለጠየቀው ጥያቄ ግን አሁን ያልካቸው ቃላቶች ሁሉ መልስ ናቸው ለኔ ማለት ነው። እኔ ለተረዳሁት አሁን ኢቭን አባ ገብረ ኪዳን ራሱ ለጠየቁት መልስ እንትን ላሳየው አባ ገብረ ኪዳንማ ያሉት ምንድነው? ሰውን ከሲኦል ታድናለህ። እኔ አይደለሁም እኮ ሰውየው አይደለም አድራጊው እኮ አይደለም። ቆይ አዳምጠኝ ያሉትን እኔ ልንገር። የዝክሩን የዘከረ ሰው ገብቶ ሲኦል ነፍሳት ያድናል ነው አይደል ያለው። እዚህ ጋርም ይኸውልህ እናንተን የተቀበለ ሰው ወይ ደግሞ እናንተ ስለተቀበሉ ብቻ ነው አስብ። እነዚህ እዚህ ጋር ሐዋርያትን ስለተቀበሉ ብቻ የሐዋርያትን ዋጋ አገኙ። እዚህ ጋር ደግሞ የመድኃኒዓለምን ዝክር የዘከረ እስኪ አስዩም አድርገው ማለት አስዩም አድርገው ብለሽ ነው ልታልፊው የምትችይው እንጂ ይኸውልሽ ቆም ማለገሽ አይደል ስታዩ ዘገነነሽ አይደል አስዩም አድርገው ነው የምትይኝ። ቆይ ይኸውልሽ እነዛም ከሲኦል ስለወጡ እኮ ደስ ሊለን ነው የሚገባው። ምክንያቱም ከሲኦል ወጡ ሲባል ደስ ሊለን ነው የሚገባው እንጂ ሊከፋን አይደለም። በዚህ ሁሉ ምህረት ቆይ እኮ ጥሩ ያይሽ ቆይ አንዴ አፍሮ አይሽ ልናልፈው የምችለው በእንደዚህ ነው። አስዩም እናርገው ነው የምንለው። ቤተክርስቲያናቱ ቁጭ አድርገህ አስተማርከን። ጥሩዬ ቆይ አይሽ የለም መጽሐፍ ውስጥ ሰው አስዩም ካላደረገ በስተቀር የኦርቶዶክስን ትምህርት ሊሞላው አይችልም። መጽሐፍ ቅዱስ ውስጥ የለም። አስዩም ካደረግን ብዙ ነገር አስዩም ማድረግ እንችላለን። በአሴምሽን ግን ይችን ብቻ አብረን ልጨርስና ከዛ እመጣለሁ። ማድረግ አይችልም እግዚአብሔር ይሄን ሰዓት ማርጋት ልጨርስ ብሎ ሲላችሁ አይዶ ነው። ለምን እንደምትረብሽው ልጨርስ ብሎ ሲል ለምን ታወራለህ? አፎሚ መጣ። ልክ ነው ወንድምነት ማለት እንትን ነዋ። እኛ ብቻ አይደለንም ሰሚ አለ እና ጫጫታ ሲሆን ሰሚውንም ነው የምንረብሸው ጋይስ። እኛ ብቻ አይደለንም እያወራን ያለነው
ሰው ደግሞ እየሰማን ያለ ነው። ሶ የእሱንም ስሜት በደንብ አንደርስታንድ ማድረግ አለብን። የሚያደምጠን ሰው ስላለ ማለት ነው። ጫጫታ ሰውን ብዙ ደስ ስለማያሰኝ ማለት ነው። ኦኬ ስለዚህ አሁን አስዩም ካልተደረገ በስተቀር የኦርቶዶክስ ትምህርት ሊታለፍ አይችልም። ሰው አስዩም እናርገው ነው የሚባለው። አይሽ መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ዝክር በማድረግ ሰውን ከሲኦል ታድናላችሁ የዘላለም ሕይወት ደግሞ ታስገኛላችሁ የሚል ትምህርት የለም። የዘላለም ሕይወት የሚገኘው በማን ነው? ሰው በእግዚአብሔር ልጅ በክርስቶስ ኢየሱስ ሲያምን ብቻ ነው። ሰው የዘላለም ሕይወት የሚያገኘው እንዴት ነው? በኢየሱስ ክርስቶስ አምኖ የዘላለም ሕይወትን ያገኛል። ከዛ ውጪ ግን የመዳን ተስፋ የለውም። ኢቭን እኔ ያደረኩት የጽድቅ ስራ እንኳን ሳምበዲን ከሲኦል ማውጣት አይደለም በምድር ላይ ያለ እንኳን ለሱ ድነት ሊሆነው አይችልም። ታውት ለሰው የራሴ ስራ እንኳን የዘላለም ሕይወት አያሰጠኝም። እንኳን አይደለም እኔ የሰራሁት የሆነ ስራ ቀርቶ ማለት ነው። አሁን እኮ እያወሩ ያሉት አንተ ዝክርን ካደረክ ሳምበዲን ራሱ ከሲኦል ታወጣለህ ነው እየተባለ ያለው። ይሄ ከባድ ምንፍቅና ነው። ባይዘው በጣም ከባድ ምንፍቅና ነው። እንኳን አይደለም ሳምበዲ ለሌላ ሰው የሚተርፍ ጽድቅ ቀርቶ መጽሐፍ ቅዱስን ላነበበ ሰው ለራሱ እንኳን ጽድቁ በእግዚአብሔር ፊት የመርገም ጨርቅ ነው የሚለው። ኦኬ እንኳን ተርፎ ለሌላ ሰው ቀርቶ ማለት ነው። እንዲህ አይነት ትምህርት የለም። ጽድቃችን የመርገም ጨርቅ ነው። የጸደቅንበት ጽድቅ ከእግዚአብሔር ልጅ ከክርስቶስ ኢየሱስ የተቀበልነው የእግዚአብሔር ጽድቅ ነው እኛን ያጸደቀን እንጂ ሌላ የምንጸድቅበት የራሳችን ስራ ያከናወኑ ተግባር የለንም። አስዩም እናርገው ካላልን በስተቀር ማለት ነው። እሺ አፎም እናርገውና ከዛ እንጨርስ። ዳኒ አንዴ አጭር ጥያቄ እንደቀደም ዳጊሻይ እሺ ፕሊዝ እሺ ጥሩዬ አንቺ በመባለሽ በደንብ አስተምሮሽ ጨርሷል። ወደ ኋላ እንድትመለሽ ፈልጌ አይደለም። የጻድቁ ዋጋ ምንድነው ብለሽ ነው የምታስቢው? አለሽ ጥሩዬ አለው ምን ብለሽ ነበር የምታስቢው? የጻድቁን ዋጋ የሚቀበል የጻድቁን ዋጋ ያገኛል። እሺ ቆይ በጻድቅ ስም ጻድቅን የሚቀበል የጻድቅን ዋጋ በነገራችን ላይ እርሱም ጻድቅ ኢየሱስ ክርስቶስ የሚል እንትን እኮ አለ መጽሐፍ ቅዱስ። እቺን መልሽ አጭር ነው የምናወራው 2 ደቂቃ አንፈጅም እና አንቺ የጻድቅ ዋጋ ምንድነው? ዋጋ ጽድቅ ነው። ጽድቅ ታገኛለሽ ማለት ነው። ግን መጀመሪያ በጌታ በኢየሱስ ክርስቶስ ግን ማመን አለብህ። ለምሳሌ ዳጊ አንድ ጥያቄ ሁለተኛ ጽድቅ ለማግኘት ነው ገብቶኛል። አንድ ጽድቅ አግኝተሽ ነበር በማመን ከዛ ሁለተኛ ጽድቅ ለማግኘት ቆይ አንዴ ጥሩዬ አይደል እኔ ቆይ አንዴ ሆልድ ኦን ጥሩዬ አጭር በቃ ጸድቀሽ ነበር ግን እንደገና ደግሞ ሌላ ጽድቅ አስፈልገሽ 2 ጽድቅ ምክንያቱም አንድ አያስተማምንም ብለሽ ማለት ነው። ጥሩ ኦኬ አይ እንደዛ ካልሆነ ታዲያ ከጸደቅሽ በኋላ ሌላ ጽድቅ እንደገና የምትፈልጊበት ምክንያት ምንድነው? ይሄ አያዋጣሽም። ታዩ እንለፈው ይነን እሺ የማርያምን ዝክር ሰዎች የሚያበሉት አትለፈው ቆይ እንመለስበት ከተፈለገ እንመለስበታለን። አንዴ እኔ ቱ ዘ ፖይንት ማውራት ስለምወድ ነው። የማርያምን ዝክር ሰዎች የሚያበሉት የእሷን ዋጋ ለማግኘት ነው አይደለ? አዎ ምንድነው የእሷ ዋጋ? ምንድነው የእሷ ዋጋ? እኮ የእሷ ዋጋ ምንድነው? ጽድቅ ነው። ጽድቅ ለማግኘት ነው። በእሷም ጽድቅ ለማግኘት ነው። ግን መጀመሪያ በጌታ በኢየሱስ ክርስቶስ መሆን አለበት። እሺ ገባኝ። ስለዚህ ማርያምን ፍጡር ነች፣ ጻድቃንን ፍጡር ስለሆኑ ነው ዋጋ ያላቸው አይደለ? ፍጡር ዋጋ አለው አይደለ? እንደዛ ነው የምታምኚው አይደለ? ለፍጡራን የተመደበላቸው ዋጋ አለ። ገባሽ? በእነሱ ስም ለሚያበላ የተዘጋጀ ዋጋ አለ። ማቴዎስ ላይ ያለው ማለት ነው። እሱን እየጠቀስክ አውራ። ገባኝ እኮ አንቺን እኮ አስተምሮ መጥቼልሽ ነው። ለምን በመጽሐፍ በእኔ አንድ ተራ ሰው ነው አያዋጣሽም። የመጽሐፍ አያዋጣም። ግድ የለም ቅድም ያፈረሽውን መልሰሽ ስታነሺው ሰምቼሻለሁ። ችግር የለውም። አሁን የመጨረሻው ጥያቄ ምንድነው መሰለሽ? ኦኬ ፍጡር ዋጋ አለው። የመድኃኒዓለም ዝክር ያበላ የመድኃኒዓለም ዋጋ ነው የሚያገኘው። ምንድነው የመድኃኒዓለም ዋጋ? ዳኒ የተከራከበኝ ቴንክ ዩ ጨርሻለሁ። መድኃኒታችን ኢየሱስ ክርስቶስ እርሱ ጻድቅ ራሱ ይባላል እኮ። ዳጊ ግን ግፍ እኮ አንተ ግፍ የማይሰለች አንተ ነህ ዳጊ ይሰማል። ቆይ አይ መልሽ እንዴ ለመድኃኒዓለም አብርተሽ የመድኃኒዓለም ዋጋው ምንድነው? ኢየሱስ ክርስቶስ ራሱ እኮ ጻድቅ ነኝ ይላል። ኖ የመድኃኒዓለም ዋጋው ምንድነው? ዳጊ ጥላውን የሚባል ከዚህ ቲክቶክ ላይ መጥፋት አለበት። ወስደ ጭቃ ውስጥ ጨምራቸዋለሁ እነሱ አይወጡም።
እና መልሻ ታዲያ በመድኃኒዓለም ስም ያጠጣኝ መድኃኒዓለምን ዋጋው ይወስዳል ማለት ነው። የመድኃኒዓለም ዋጋው ምንድነው? በስላሴ ስም ያጠጣኝ ስላሴ ነው። መጀመሪያ ይመልስልኝ። እርሱ ጻድቅ ይላል ራሱን ኢየሱስ ክርስቶስ መጽሐፍ ይላል አይደል? ነገሩን አበለሻሽቶ እህቴ ነገሩን አበለሻሽቶት ዳጊ ለምን ዳጊ ይመለስና ይሄን ጥያቄ ይመልስልኝ። አበለሻሽብሽ ምንም እንዳይሆን አድርጎ የአማኑኤልን በአማኑኤል ስም ተጣጣላችሁ የአማኑኤልን ዋጋ ሊወስደው ማለት ነው። የአማኑኤል ዋጋው ምንድነው? በስላሴ ስም ተጣጣላችሁ የስላሴ ስም ምንድነው? ዋጋው ምንድነው? ያይሽ እሱ አንዴ ተናግሮ ዳግም ተመልሰው አድርጎ በቃ ተቀመጠ። መልስ መልሺ። እኔም ልዘጋው ነው። መልስ መልሺ። ከዳኒ ጋር አውሪ ግን መልሺ። የስላሴ ዋጋው ምንድነው? የመድኃኒዓለም የአማኑኤል ዋጋው ምንድነው? በአማኑኤል ስም በመድኃኒዓለም ስም የመድኃኒዓለምን ዋጋ ይወስዳልና የመድኃኒዓለምን ዋጋ ይወስዳል። በጻድቅ ስም ይጠጣ የጻድቅን ዋጋ እንደሚያገኘው ሁሉ የመድኃኒዓለም ስም ይጠጣ የመድኃኒዓለምን ዋጋ ያገኛል። ይሄን ሁሉ ዳግማዊ ጥላሁን ነው የሁሉ ጥፋተኛ። ኮላልፎት ሄደ በቃ። እንደዚህ ነገርን ማበለሻሸት ለምን አይመለስም? ለምን ይሄዳል? አይ በቃ ጨርሷል። እኔም ጨርሻለሁ። መልሱ እዛው ከዳኒ ጋር እናንተ ጨርሱ። አማኑኤልን መምሰል እኮ ኃጢአት አይደለም። እኔን መሰሉ ብሎ ዳኒ መልስ። እርሱም ጻድቅ የሚል ስለ ኢየሱስ ክርስቶስ ቃል አለ የለም? አረ መልስ መልሱ። አሁን የዳጊን ጥያቄ መልሱ። መልሳ ዳግም ሄደ። እኔ ልመልስልህ። እሺ አማኑኤልን መምሰል ምንድነው ኃጢአቱ? እኔን መሰሉ ብሏል እኮ። ጠላ በማጠጣት ነው የምትመስለው? አሁን ጠላውን እዚህ ጋር ለምን አነሳው? እሱ ወይ ጠላና ቆሎ በመብላት ነው የምትጠጣ የምትለው? ጠላና ዳቦ በመብላት ነው ኃጢአት ነው እንዲያበዛላቸው። ወንድምዬ የተጠየቃችሁት መልሱ። በቃ ዳጊ የነካው ነገር አይበረክትም። ይሄው ተጠተኛ መስኮን የመለስኩልህ ምንም ያልተሸራረፈ ብሎ አድምጧችሁ የጻድቁን መምሰል ካለበት አትንጫጩ ነው የሚመስለው። አትንጫጩ መልሱ። የመድኃኒዓለምን ጽዋ ተጠጣላችሁ። የመድኃኒዓለምን ጽዋ ማጠጣታችሁ የመድኃኒዓለምን ዋጋ ልትወስዱ ነው። የመድኃኒዓለም ዋጋው ማን ነው? ምንድነው? እሱን መምሰል እኔ ምሰሉ ብሎናል እኮ። ጠላ ጠጥተህ ነው የምትመስለው አይደለም? የምጠይቅህ መልስልኝ። ጠላ ጠጥተህ ነው ወይ የምትመስለው? እኔ እግዚአብሔር ይመስገን አልጠጣም። ቆሎ በቅቤና በበርበሬ አሽተህ እሱን በልተህ አብልተህ ነው የምትመስለው መድኃኒዓለምን። እሺ አሁን ወደ ረሱልና ቀደም ዳኒ እናንተም ቆይ አድምጡ። ቆይ እንዳትንጫጩ። ኧረ ዳግማዊ ጥላሁን ሳይባርም እንዳንደማመጥ እኮ አረከን ዳጊ። ኧረ ብዙ እዚህ መልሽ። ያው ዳጊ ሌላ ቦምብ ጥሏል። ያው ፈነዳባችሁ እጃችሁ ላይ እኮ መልሱ። አሁን እኔ ከኔ ጋር እንኳን እንዳትግባቡ አድርጋችሁ መልሱ። የመድኃኒዓለም ዋጋው ምንድነው? በመድኃኒዓለም ስም ትጠጣላችሁ። ምንም አትጠጡት እናንተ ታውቃላችሁ። በሰይጣን ስም እኮ ራሱ ይጠጣሉ ጽዋ። መጥቆራ የሚባል ታቦት አለ። በሱ ስም ጽዋ ይጠጣል። የመጥቆራ ዋጋ የሰይጣን ዋጋ ምን ሃይማኖት ላይ ኧረ ተቆይ ከመጽሐፍ የሰይጣን ዋጋው ምንድነው? ወደ ርዕሱ እንመለስ። ኤርሚ የት ነው የምንመለሰው? ዳጊ ውስጥ ጭቃ ውስጥ ተመረ የጀመሩትን ጨርሰዋል። የህሊና ጸሎት ጥያቄ አለኝ። ኤርሚ የዳጊን መልስ መልሱ። ዳጊ ወስዶ ጭቃ ውስጥ እኮ ከተተ እኮ ድምፁን ልስማ። ዳጊ እኮ ጠፋ። እሱማ ቆልፎ ቁጭ አለ እኮ አይከፍትም። አሁን የሱ ክፋቱ አለ። ጥያቄ አለኝ። አንዴ ስሚ ቆይ ይኸውልሽ የዳጊ ክፋቱ አንድ ነገር ጣል ያደርግና ለዘላለም የማንነቅለውን ይጥልና እሱ ሚዩት አድርጎ ጭጭ ብሎ ጥግ ይዞ ነው የሚስቀው። ይኸው መልሽ። የመድኃኒዓለም ዋጋው ምንድነው? በመድኃኒዓለም ስም የምትጠጡት እናንተ ናችሁ። የመድኃኒዓለምን ዋጋ ልትወስዱ የምትጠጡት መልሱ። ይኸው ዝምታ ሆነ ጸጥታ ይላል ጴንጤ ሲዘምር። መልሱ። ያ ሁሉ ጫጫታ እንደዚህ የስራውን ይስታው። አሬ ኤርሚ እየሰማህን እኛንም እየሰማህን በየት በኩል ልስማችሁ እኮ ሚዩት አድርግ። አንተ ዳጊ የጠየቀው መልሱ። እሺ ሚዩት አድርግልኝ። መልሳ ኦኬ ሚዩት አደርጋለሁ።
ዳጊ የጠየቀው መልሱ። ዛሬ አንፋታም። ይሄ ቤት በአንድ እግሩ ይቆማል። የሚቃጠል ከሆነ ይቃጠል እንጂ መልሱ። እንደ ሰኞ ዕለት ሳልዘርራችሁማ አትወጡም። ዛሬው ዳጊ የሚመለስ መልሱ። ይኸው እየሰማ ነው። እሺ ሚውት አድርጉ። መልስ። እሺ ዳኒ ጥያቄህ የጠየቁን እኔ ጠይቁ። ዳጊ የጠየቀው መልስ። በመድኃኒዓለም ስም ነው የምትጠጡት። አባ ገብረ ኪዳን እናጠጣለን ብለዋል። በመድኃኒዓለም ስም አጠጥታችሁ የመድኃኒዓለምን ዋጋ ለመውሰድ ነው ወይ የምታጠጡት? ተጠራቻላችሁ አባ ገብረ ኪዳን ነው መልሱ። የዳጊ መልሽ ካልሆነ እዚህ ጋር ያበቃል ማለት ነው። መልሱ የኛና የእናንተ ነገር ዛሬ እዚህ ላይ ያበቃል ማለት ነው። ኤርሚ እየሰማ ነው? መልሽ ይኸውልህ ዛሬ የሚያበቃ ተሸንፈናል። ትክክል ነሽ። ልክ እንደ ሰኞ ዕለት ማለት ነው። አንቺ ተሸንፈናል ብላችሁ ስትሉ ብቻ ነው ወላ ባትሪ ያለቀ ቻርጅ ጨረስኩ ደከመኝ እንቅልፌ ኢቭን ዳኒ እንቅልፌ መጣ ምናምን መውጣት አይቻልም። መልሽ አሁን መልሱ ነው። ዳጊ ተመለስ። ድምጹን ልስማው። ዳጊ ይሰማል። እሱ በቃ እየሰማ ነው። ምንም መስዋዕት አይከፍትም። መልሰው ይመለስ። አይከፍትም። እሱ እንደዚህ አይነት ጠባይ ያለው አንድ ነገር ይሰጥና ጨጭ ነው ብሎ የሚያ ስለዚህ ለዳጊ ነው የምመልሰው። ባይሆን ቅድም አንተ ሰው ለኛ ስትመልሺ የዘውትር ጸሎት ላይ እያወራ ነበር። ለኛ ስትመልሺ እሱም ይሰማል። እሱ ካልሰማም ምንም የራሱ ጉዳይ። ይሄው አፋጭቶን እኮ ሄደ። አፋጭቶን አበጣ ያልከኝን ጥያቄ ልጠይቅህ ዳኒ። መልሺ ኖ መልሺ። አሁን ሚውት ላደርጋችሁ ነው። መልሱ። የዳጊን ጥያቄ መልሱ። ሚውት ነው አይደል? ሚውት ነው መልሺ። ወይ ዳጊ ተሳስቷል ማለት ነው። ለምንድን ነው የመድኃኒዓለም ስም የምትጠጡት? የመድኃኒዓለምን ዋጋ ለመውሰድ ነው አይደል? የመድኃኒዓለም ዋጋው ምንድን ነው? እርሱ እኮ ጻድቅ ነው። ኦኬ። ስለዚህ ምን እንደምትወስዱት የመድኃኒዓለም ዋጋው ምንድን ነው? መንግስቱን ነው የምንወስደው። ዋጋው ማን ነው? ዋጋውን የሰጠው ማን ነው? ዋጋውን እንደዚህ አታርግ አሞጽ ኤርሚ። የመድኃኒዓለም ዋጋው ባጭሩ የመንግስት ወራሾች ነን። ማን ነው ዋጋውን የሰጠው ለመድኃኒዓለም? ራሱ ባለቤቱ። ራሱ ነው የሚሰጠው። ራሱ ይሰራና ራሱን ይሰጣል። እውነት ነው። የቱ ጋር እንደዚህ ተብሎ የተጻፈው? ቅድም የጠየኩን ጥያቄ መልስ። እኔ ይሄን መልስልህ። የሶስትነት ስሙ ነው የሚለውን መልሰው ውጣ። የስላሴ እግዚአብሔር የሶስትነት ስሙ ነው ያልከው መልስ። እሱ ከመጽሐፍ ቅዱስ ያሳየኝ መጀመሪያ። የቱ ጋር ነው እንደዚህ ተብሎ የተጻፈው? ለአንቺ ስንፍና እኔ ዘፍጥረት መጽሐፍ ምዕራፍ 1 ላይ በመጀመሪያ እግዚአብሔር ሰማያትና ምድርን ፈጠረ ብሎ የሚለው የሶስትነት የሚል ቃል በቃል አሳይ። አድምጪኝ ምዕራፍ 18 ምዕራፍ 1 ከ26 አውቀዋለሁ እኔ ቃል በቃል ይሄ የሶስትነት ስሙ ነው የሚለውን ከመጽሐፍ ቅዱስ አሳይ። አድምጪ ማለት ለፍልፊ ማለት ነው። ለፍልፊ ማለት ነው። ጥሩዬ ከዚህ በኋላ ብትከፍቺ ያው ሂሳብሽን ሰጥሻለሁ። ኦኬ። ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 1 ላይ በመጀመሪያ እግዚአብሔር ሰማያትና ምድርን ፈጠረ ይላል። ያዛ እንግዲህ ስለ አንዱ አካል አይደለም እግዚአብሔር ብሎ የሚናገረው ቃል የሚናገረው ማለት ነው። ስለ አንዱ አካል ከስላሴ ስለ አንዱ አካል ስለ አብ ብቻ አይደለም የሚናገረው፣ ወይ ስለ ወልድ ብቻ አይደለም የሚናገረው፣ ወይ ስለ መንፈስ ቅዱስ ብቻ አይደለም የሚናገረው። በመፍጠር ሶስቱም አካላት በመፍጠር በህልውና በአገዛዝ በመለኮት በባህሪ አንድ ብለን እናምናለን። አንቺ ምናልባት መናፍቃን ከሆንሽ ላታምኚ ትችላለሽ። ስለዚህ በመጀመሪያ እግዚአብሔር ሰማያንና ምድርን ፈጠረ ብሎ ሲል ለሶስቱ አካላት የተነገረ ነው ማለት ነው። አሁን ተመለሺና የትም መደበቂያ የለም። ዳግማዊ ጥላሁን አበረሻሽቶባቸዋል። አድምጪኝ እህቴ፣ መልሼልሻለሁ። የመድኃኒዓለም ስም የምትጠጡትን የመድኃኒዓለም ዋጋ ለማግኘት የመድኃኒዓለም ዋጋው ምንድን ነው? ራሱ በራሱ ሰርቶ ራሱ ዋጋውን ይወስዳል ብለሽ ያልሽው ኦኬ። እሱ የሚለውን የመጽሐፍ ቅዱስ ክፍል አምጪ ቶሎ በይ። አልነገርከኝም። አሁን በቃ አሁን እታች ላወርድሽ ነው። በቃ ያው ቃሌን አከበርኩ። ይበቃል። ቃሌን አከበርኩ። ይበቃሻል። ምክንያቱም በቃ ዘመናችሁን ሁሉ የማትጠይቁትን ጥያቄ ነው ዳጊ የሰጣችሁ። ዘመናችሁን ሁሉ
ዘመናችሁን ሁሉ ተነጋገሩበት። በስላሴ ስም የምትጠጡት የስላሴን ዋጋ ልትወስዱ ነው? የስላሴ ዋጋው ምንድነው? በአማኑኤል ስም የምትጠጡት የአማኑኤልን ዋጋ ለመውሰድ ነው? የአማኑኤል ዋጋው ምንድነው? ማን ነው ዋጋውን የሚሰጠው? እናንተ እኮ በጻድቃን ስም ብቻ አይደለም የምትጠጡት። በመላእክት ስም የምታጠጡት የመላእክት ዋጋው ምንድነው? ይሄ ሁሉ መጠየቅ አለበት፣ መመለስ አለበት። ማክ ስለዚህ ዳግሻዬ አበለሻሻው ማለት ነው። አሁን እቤታችሁ ተነጋገሩበት፣ እቤታችሁ ተነጋገሩበት። ቤታችሁ ቁጭ ብላችሁ አንድ ጴንጤ ዘማሪ ያለ ደና እያወራን እያለን በማከል ገብቶ ነገሩን ሁሉ አበለሻሸብን። እኛ እንደዚህ አይተነው አናቅም ነበር ብላችሁ ተነጋገሩ ማለት ነው። ዳጊ እንደ አይነት አመል አለውና ቀስ ብሎ አድምጦ በግራ በቀኝ ስንተረማመስ በዚህ ይኸው በዛ አገላብጣው ምናምን ነገር ብሎ ሲል ቀኝና ግራ አይቶ ምናምን ነገር ድንገት አምጥቶ በቃ ጉባኤውን ሁሉ ብጥብጥ የሚያደርግ ነገር ጥሎልን ትቶ ይሄዳል። እሱ ጭጭልና ቁጭ ብሎ ጥጎ ነው እያጣጣመ ያያል። የኔ ማኪያቶ እየጠጣ ይሆናል። አይ ዳጊሻ አይ ምኑ ትዘምሪዋለሽ? አሁን ማልቀስ ነው ያለብሽ። አሁን የለቅሶ ወራት ነው። ጥሩዬ አሁን እስቲ አንዳንዴም ማልቀስ ነው ያለብሽ። የዳጊን መልስ ካልመለሳችሁ የለቅሶ ወራት እንጂ ዝማሬ ወራት አይደለም ለእናንተ። አሁን መልሽ። አሁን የሱባኤ ጊዜ ነው። እሺ ኦኬ እሺ ዳጊ ዳንዬ የለቅሶ ወራት እና የዝማሬ ወራት ለይተሽ ወቂ በላት። እንዲህ ብጥብጥ አድርጎ እንዳጊ እሷ ልዘምር ትላለች። አቤቱ ጌታዬ። እሺ ዳጊ ዳንዬ ቀጥል። ቴንክ ዩ ዳጊሻዬ፣ እንኳን የኛው እንደሞንክ በእውነት ቴንክ ዩ ዳግሻዬ። ከባድ እኮ ነው ዳጊ፣ ከባድ ነው የሚጥለው ዱላ እንዴ በጣም እኮ ባንዴ በጣም ቀናችንን ብቻ ሳይሆን ሳምንታችንን ብቻ ሳይሆን ወራችንን ሁሉ የሚበጠብጥ ጥያቄ ሆነ የጠየቀው እና ቀጥል። ጸጋ ይብዛላችሁ። እሺ ኦርቶዶክሳውያን ካላችሁ እቀበላለሁ፣ እንቀጥላለን ማለት ነው። ግን ይሄንን ቪዲዮ ፕሊስ አሁን ሼር አድርጉት። አሁን የተለቀቀው ቪዲዮ አለና መጨረሻ ላይ የሰራሁት የአባ ገብረ ኪዳን፣ እቺን ቪዲዮ ሼር አድርጓት ፕሊስ። ጸጋ ይብዛላችሁ። ምክንያቱም ብዙ ኦርቶዶክሳውያን ምን ይላሉ? እኛ ገላትና ታምራትን አንቀበልም ብለው ይናገራሉ። ሰምታችኋል አይደል? ማለት በቃ በደም ዲናይ ሲያደርጉ ሲክዱ ታያላችሁ። ግን የቤተ ክርስቲያን አባቶቻቸው ያውም ኪዳኖችን እየጠቀሱ በግልጽ ይናገራሉ። በአውደ ምሕረት ላይ ያስተምራሉ። ምን እያሉ? ያውን ልድገመላችሁ። ያው ነፍሳትን ጨምሮ ከሲኦል ያወጣል። የመድኃኒዓለምን የሚዘክር ሰው ግን ሌሎች ነፍሳትን ጨምሮ ከሲኦል ያወጣል። የመድኃኒዓለምን ዝክር የሚዘክር ሰው ማለት በቃ ዝክር እንኳን አይደለም ለአንተ ለሌላ ሰውም ይተርፋል እያሉ ነው ያሉት። ያምናሉ ማለት ነው። እነኚህ ሰዎች ገድላትና ተአምራትን ይቀበላሉ ማለት ነው። ያው ቤተክርስቲያኒቷ እንግዲህ አራት አይና በጣም የተከበሩ የቤተክርስቲያኒቷ አስተምሮን ጠንቅቀው የሚያውቁ ኦርቶዶክሳዊ አባት ናቸው። ስለዚህ ዝክር እንኳን አይደለም ላንተ ለሌላ ሰው እንኳን ይተርፋል ይላሉ። ስለዚህ ይሄንን ቪዲዮ በደንብ ሼር አድርጉልኝ፣ ኮፒ ሊንክ አድርጉት። ጸጋ ይብዛላችሁ። በደንብ ሼር ይደረግ። እሺ ተባረኩ። ሼር አድርጉት፣ ሪፖስት አድርጉት ምናምን ማለት ነው እና ብዙ ሰዎች ጋር ማድረስ አለብን። ጸጋ ይብዛላችሁ።
ትክክል ናቸው። ትክክል የሆነ ሰውማ መግባት እኮ ነው ብራዘርስ ግባ። እሺ አምሳሉ ነው የሚለው አምሳሉ ከየት ቤተ እምነት ዳኒሻ እኔ ወንጌል አማኝ ነኝ። በጣም በአገልግሎታችሁ ተባርክ ያለው እግዚአብሔር ይባርካችሁ ጸጋውን ያብዛላችሁ። ግን ያው ከላይ ፕሮግራም በፊት ለአጋንንት ቢጸለይ ጥሩ ነው። ካሁን በኋላ እያዞረባቸው እና እሱን እንትን ለማለት ነው። ተባረኩ። ተባረክ ብራዘር። እሺ